እኔም እኮ ተስፋ ውስጥ ነበርኩ። በቃ ሳንጨነቅ ለምን አናደርገው? አዎ ተስፋ እናድርግ፣ ግን ልባችን ይርጋ። በቃ እንጂ የኔዎች በቃ ትጨነቅሽ፣ ዝም ብለሽ አድርጊ። ይኸው አጠቃቀዋለሁ። እርግዝና ቼክ ማድረጊያ ነው። አክስቴ ቼክ ካላደረግን እያለች ነው። እውነትም ሲሆን ውስጥ የገባ ነው። ከዚህ ነገር እንዴት ምናመልጥ እንችላለን? አንተ ደግሞ የባሰ አታስጨንቀኝ። ማሊሆን ምን ማለት ነው? ያንተ ነው ቢኔ አታቆላምጭ። የማን ሊሆን ይችላል ትኛለሽ? ባልሽ አቤሴሎም የእሱ ነው ሊሆን ይችላል። የሚገባውም ደግሞ ለሱ። እርግጥ ነው ለሱ ሊገባው ይችላል። የኔ ፍቅር ልጅ ግን ያንተ ነው። ወይ ግን አንቺ ቢኒያም ያላሰበው ሲኦል ውስጥ ገብቶ ይገኛል። እንዴት ከጓደኛው አረገዝኩ ውስጥ ያለሽ ልጁ በፍጹም የኔ መሆን የለበትም ብሎ ሲላትም ልጁ ያንተና ያንተ ብቻ ነው። እኔ ከአብሲሊዮም ልጅ ስለማልፈልግ መከላከያ እየተጠቀምኩ ነበረ። ስለዚህ ከአንተ ጋር ደግሞ በገጠመኝም ነው የምናደርገው። ሆኖም እንግዲህ እኔ ልጅ ካንተ ስለምፈልግ ልጁ ያንተ ነው የኔ ፍቅር ብላ ስትለውም እንዳታቆላጥሚኝ የኔ ፍቅርም እንዳትኝ የምን የኔ ፍቅር ማለት ነው። ስለዚህ አሁን ሄደን ቼክ ካደረግን በኋላ ይሄ ልጅ የኔ መሆን የለበትም። ምንስ ብለሽ ነው የምትናገሪው? በፍጹም ይሄ ልጅ የኔ መሆን የለበትም በማለት እንግዲህ እጅግ በተደጋጋሚ ጊዜ እየተናገራት ይገኛል። እሷም እንግዲህ በፍጹም ያንተ ልጅ ነው የሱ ልጅ ሊሆን አይችልም። ለማንኛውም ና ሕክምና ሄደን ነፍሰ ጡር መሆኔንና አለመሆኔን እናረጋግጥ ብላ ትለዋለች። እሱም እንግዲህ እሺ በማለትም ለማረጋገጥ ይሄዳል ማለት ነው። እሱም ለማረጋገጥ ወደ እዛ ከሄደ በኋላ ነፍሰ ጡር እንደሆነች ይነገራታል። ነፍሰ ጡር እንደሆነችም ሲነገራት ምን ማድረግ አለብን? ምን እየተፈጠረ ነው ያለው? በማለትም ሲነጋገሩ እንግዲህ አሁን ላይ ምንም ነገር ማድረግ አንችልም፣ ነፍሰ ጡር እንዳልሆንኩኝ እንነግራቸዋለን። ከዛም በኋላ ሁለታችን እንመካከርና እናስብበታለን ብላ ትለዋለች። እሱም እንግዲህ እንደዛ ስትለው እሺ በኋላ እኮ ሆድሽ እየገፋ ይሄዳል፣ ምን ማድረግ አስበሽ ነው? በማለትም እንግዲህ እሱን ቀስ ብለን ነው የምናስብበት በማለት ወደ ቤት ይመጣሉ። አብሲሎም እንግዲህ እጅግ በጉጉት እየጠበቀ ነበረ። ልጄን ስም እያወጣለት ለልጁ ስም እያወጣለት ልጄን እንደዚህ እንከባከባለሁ እያለ እየጓጓ እንግዲህ እየጠበቀው ነበረ ማለት ነው። ሆኖም ስትመጣ ግን ነፍሰ ጡር እንዳልሆነች ነበረ የነገረችው ማለት ነው። እሷም ነፍሰ ጡር አይደለውም ብላ ሳትናገር ቢኒያም ቀድሞ ሲናገርም አክስትየው ምንድን ነው እሱ ምነው አንተ ቀደም ቀደም አልክ ብላ ትለዋለች። ምንም ቀደም ቀደም አላልኩም። ምንድን ነው እሱ ካዲያ አሟት ነው ታይፈር ነው ምን ማድረግ ይቻላል ነው እንዴ? በማለትም እሱም እንግዲህ ትቷቸው ይሄዳል ማለት ነው። እሱም እንደዛ ትቷቸውም ከሄደ በኋላ ምንድን ነው እሱ እየተፈጠረ ያለው? እናንተ እሱ እንደዚህ ስም እያወጣ እየጋጋ እያለ ነፍሰ ጡር አይደለችም ብላችሁ ደግሞ ፍርሃታችሁም እንደ ሌባ ነው የምትተያዩት። ምን እየተካሄደ ነው? እሰራላችኋለሁ ሁለታችሁንም ብላ ትላለች። እሱም እንግዲህ በፍጹም እንደዚህ ሊሆን አይችልም በማለትም እንግዲህ ይናገራል ማለት ነው። ሆኖም እንደዛ ከተናገረችም በኋላ ለምንድን ነው እናንተ እንደዚህ አይነት ነገር ምን እያደረጋችሁ ነው በወንድማችሁ ላይ? እኔ አክስቱማ እንደዚህ በዋዛ አልተዋችሁም ብላ ትዝትበታለች። እንግዲህ የፈለግሽውን ነገር ማድረግ ትቻለሽ ብለው አሁን እምቢ ካለ ሁለተኛ መሞከር ይችላሉ ብሎ ይላታል። እንግዲህ እዚህ ጋም ደግሞ ሳምሪ እንትን ብላ ነበረ። መጀመሪያ ስም ሲያወጣ እናንተ ተረጋጉ፣ ምን እንደሚሆን ገና መቼ ታወቀ? ልጁ የሱ ይሁን የሱ አይሁን መቼ ገና ተረጋገጠ? በማለትም ስትናገር እንዴ ምን እያለች ነው? ምንድነው ያልሽው? ብሎ ሲልም አይ ልጁ ነፍሰ ጡር ትሁን አትሁን መጀመሪያ እናረጋግጥ ለማለት ነው እንጂ እንደዛ ለማለት ፈልጌ አይደለም ብላ ትላለች። እንግዲህ እንደዛ በምትልበትም ሰዓት ምንድነው እሱ እየተፈጠረ ያለው? በማለትም እንግዲህ ግራ እየተጋቡና እያወሩ
ጥላቸው ትሄዳለች ማለት ነው። እንደማትለቃቸውም ትዝትባቸዋለች። እሱም እንግዲህ እንደማትለቃቸው ከዛተችባቸው በኋላ ምን እንደሚያደርጉ እነሱም ግራ በመጋባት ላይ ይገኛሉ ማለት ነው። እንግዲህ አብሲሊዮም ተናዶ ወጥቷል። አክስትየው ግን ቀጥታ ሄዷላት ነበረ። ከሄደችም በኋላ እንግዲህ ምንድነው ሰራተኛዋ ፍዝዝ ብላ ነበረ። ምን እያደረግሽ ነው ያለሽው ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት አሁን እኔ ምንም እያደረግኩ አይደለም በማለትም ትናገራታለች ማለት ነው። እሷም እንግዲህ ምን እያደረግሽ እንደሆነ አታቂም። አሁን ልጁ ያንተ ባይሆንስ ያልሽው በምን ምክንያት ነው እንድትነግሪኝ እፈልጋለሁ ብላ ትላታለች። አይ እኔ እንደዚሁ ዝም ብዬ ነው በማለትም ትላለች። እንግዲህ ቢኒያም ደግሞ ይሄ ልጅ መውረድ አለበት፣ ይሄ ልጅ ማደግ የለበትም ብሎ ይላታል። ኤልሳ ደግሞ በፍጹም ልጄን መግደል አልፈልግም ብላ ትለዋለች። እንዴ ከጓደኛው አርግዘሽ አንቺ እንደዚህ አይነት ነገር ምን ብለሽ ነው በኋላ ልታወሪ የምትችይው? ስለዚህ አሁን ልጁ መውረድ አለበት ብሎ ሲላትም በፍጹም ልጁን ከማወርድ ከዚህ ቤት ብንወጣ ይሻለኛል በማለትም እንግዲህ እየተናገረችው ትገኛለች። ሆኖም እንግዲህ ይህንን ነገር ሲያወሩ የቤቱ ሰራተኛ እየሰማቻት ነበረ። ሆኖም ኤልሳ ለማውረድ መድኃኒት ይዟ ውሃ ስጪኝ ብላ ትላታለች። እትዬ ምን ልታደርጊ ነው ብላ ስትላትም እሷም ራሴን አሞኝ ይህ መድኃኒት ልውጥ ነው ብላ ትላታለች። ይህ መድኃኒት አትዋጪ፣ ካለ ሐኪም ትእዛዝ አትዋጪ ብላ ስትላትም ምን እያልሽ ነው አለሽው? አንቺ ደግሞ ምንድን ነው እየሆንሽ ያለሽው ብላ ስትላትም አይ ካለ ሐኪም ትእዛዝ ይህን ነገር እንዳትውጪው በማለት ትናገራታለች። እሷም እንግዲህ ይሄን ነገር እንዴት አወቅሽ ስትላት እናንተ ያወራችሁትን በሙሉ በር ስር ሆኜ እያዳመጥኳችሁ ነበረ። ስለዚህ አሁን ይህንን በፍጹም ማድረግ የለብሽም በማለት ትከለክላታለች ማለት ነው። እሷም እንግዲህ እንደዛ በምትከለክላትም ሰዓት እሺ በማለትም ትተዋለች ማለት ነው። እኔ ኤልሳ ለማንም አልናገርም ብላ እንግዲህ ኤልሳን ታሳምናትና ለማንኛውም ሰው እንደማትናገር ቃል ከገባችላት በኋላ ትተዋለች። እሷም እንግዲህ ከተወችም በኋላ አክስትየዋም ደግሞ ሳሚን አግኝታው ሁሉንም ነገር እንድታጣራልኝ እርጉዝ ናት ብለን እየጠበቅናት እያለ ግን ነፍሰ ጡር እንዳልሆነች ነገሩን። የሄዱትም ከቢኒያም ጋር ነው እና ድሮ ነው የሆነ ነገርማ የተፈጠረ ነገር አለ። ስለዚህ ይህንን ነገር አጣራልኝ በደንብ በተለይ አጥብቀ ትለዋለች። እሱም እንግዲህ በዛ ይስማማል ማለት ነው። ቢኒያምም እንግዲህ እጅግ በጣም ደንግጧል ማለት ነው። ምንድን ነው የምናደርገው በማለት እየተደናገጠ አክስትየውም እንግዲህ በተኙበት ወደ እነሱ ክፍል ትገባና እሷም ከገባች በኋላ ምንድን ነው እሱ እየተካሄደ ያለው ምን ለማድረግ እያሰባችሁ ነው በማለትም እንግዲህ አክስትየዋ ምን ነው አክስቴ አልተኛሽም ብሎ ሲላት እንቅልፍ እምቢ አለኝ፣ ይህንን እርግዝና ማረጋገጥ አለብን በማለት የእርግዝና ቼክ የሚደረግበትን ይዟ ትመጣለች ማለት ነው። ኤልሳም በፍጹም ቼክ አላደርግም ብላ ስትልም አይ እርግጠኛ ሆነን መተኛት አለብን፣ እኔም እኮ በጣም እየጓጓሁ ነበር በማለት ኤፍሱንም ይናገራታል። እሱም እንግዲህ በሚናገራትም ሰዓት አይ እንደዛ ከሆነ ብላ እጅግ በመናደድ የኔ ፍቅር ካለምንም ነገር ቀላል ነው፣ ይሄንን አድርጊና እኛም ተረጋግተን እንተኛ ብሎ ይላታል። እሷም እንግዲህ ያደረገችው ነገር ነፍሰ ጡር እንደሆነች ስለምታውቅ እሺ በማለትም ተናዳ በመመንጨቅ ትቀበላትና ወደ ሳሎን ትወርዳለች። ቢኒያምም ጋር ሄዷ ሲኦል ውስጥ ገብተናል ብላ ትለዋለች። ለምን ምን ማለትሽ ነው ስል አክስትየው ይኸው እርግዝና ቼክ እንዳደርግ ነግራኛለች። ስለዚህ አሁን ከዚህ ቤት ሳያባርሩን አሁኑኑ ተያይዘን ከዚህ ቤት እንጥፋ ብላ ትለዋለች። ይህንን አደረግን ማለት እኮ እኛ ሁሉን ነገር እያበላሸን እንደሆነ ተባንነብን ማለት ነው፣ ሌላ ነገር ማሰብ አለብን ብላ ትላለች።
እንግዲህ ኤፍሲዮንና አክስትየው አጠፋው እንዴ ብላ ስትል ትክክለኛ ስራ ነው የሰራሽው ብሎ ይላታል። ቢኒያም እውነትሽን ነው ሲኦል ውስጥ ገብተናል፣ ካዳ ምን ይሻለናል ብሎ ይላታል። አሁን ካዳ ቼክ ላድርግ ወይስ እንዴት ላድርግ ብላ ትላለች። በቃ ልጁ የእሱ እንደሆነ ንገሪውና በኋላ ላይ የሆነ መላ እንፈጥራለን በማለትም ይናገራታል ማለት ነው። ሆኖም በዚህ አይነት ሁኔታ ላይ እያወሩ እያለ አክስትየው ትመጣለች። ሁሉንም ነገር ስለሰማች እያፈጠጠች እያየቻቸው ክፍሉ ተጠናቋል ማለት ነው። ኤልሳ ልጁን እንዴት ታደርገው ይሆን የሚለውን በቀጣይ ክፍል ነው የምናየው። እውነት የቢንያምን ልጅ የእሱ የባሏ ነው ትለዋለች ወይስ እንደለመደችው ትሸመድደዋለች የሚለውን እንግዲህ በቀጣይ የምናይ ይሆናል። ለዛሬ ይህንን ይመስላል። መልካም